ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ የመስከረም 5 አበይትና መሰበር ዜናዎችን ዳግም በዕለቱ በሁለተኛ የዜና ወጃችን ይዤ ቀርብ ያለው በቅድሚያ አርዕስተ ዜናዎቹን በማስቀደም ጀምራለሁ። አማራ ክልል የገባው የሽመልስ አብዲሳ የኦሮሚያ ልዩ ኃይል ጦር በሸዋ ከባድ ምት ደረሰበት። የጦር መሪውን ጨምሮ በርካታ ያገዛዙ ወታደሮች በውጊያው መገደላቸው ተነግሯል። የፋኖ ኃይሎች ዙ 23 የታጠቀውን የሽመልስ አብዲሳ ጦር በከባ አነክተውታል። ዝርዝር ይዘንበታል። ወዲህ ደግሞ በወሎ ከከባድ ውጊያ በኋላ ፋኖ ገነት ከተማን ተቆጣጥሯል። ፋኖ ከተማዋን ከመቆጣጠሩ በፊት በነበረው መሬት ያንቀጠቀጠ ውጊያ ያገዛዙ ጦር እንደ ቅጠል ሲረግፍ አንድ ኦራልም ሙሉ ለሙሉም ተቃጥሏል። በዝርዝር መረጃውን ይዘነዋል። በጎጃምም እንዲሁ ወደ ፋኖ ቀጠና በመጣ የአገዛዙ ጦር ላይ የፋኖ ኃይሎች እርምጃ መውሰዳቸው ተነግሯል። ዝርዝር ዘገባ ይዘንበታል። ወዲህ ደግሞ አብይ አህመድ የኒውክሌር ኃላፊ አድርገው ስለሾሙት የምግብ ባለሙያ እንዲሁም ሚስጥር መቋጠር ስለማይችሉት ሽመልስ አብዲሳ እንዲሁም ስላሳምነው ጽጌ ትንቢት እውን መሆን የሚዳስስ ሰፊ ዘገባም አዘጋጅተናል። ታደምጡታላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁን ቆዩም። ቀዳሚው ወዳደረኩት ዘገባ አልፋለሁ። ሀጂ ዑመር ኢድሪስ ሙፍቲ በጠና ታመሙ። ሀጂ ዑመር ኢድሪስ ሙፍቲ በጠና መታመማቸው ተረጋግጧል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ዑመር ኢድሪስ ሙፍቲ የጤና እክል ገጥሟቸው ለሕክምና ወደ ቱርክ ሀገር መሄዳቸው ተነግሯል። ሀጂ ዑመር ኢድሪስ ያጋጠማቸው የጤና እክል ምንነት እስካሁንም በይፋ አልተነገረም። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ዑመር ኢድሪስ ሙፍቲ ከገጠማቸው የጤና እክል አላህ አፊያ እንዲያደርጋቸው ዱዓ አድርጉላቸው ሲል ነጃሺ ቲቪ ጥሪ ማቅረቡንና ሙፍቲ መታመማቸውን ይፋ አድርጓል። አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። ጥሬ ስጋ ሲበላ የከረመው ልዩ ኃይል አማራ ክልል ገባ። የቅማንት ታጣቂዎች የተነሱም የጎንደር ፋኖች ታረቁ። የምግብና የቅመማ ቅመም ምሩቁ የኒውክሌር ኃላፊ ሆነው ተሾሙ። የኢትዮጵያ መንግስት ሁሉ ነገሩ አድርጌልሽ መጣው የሆነ ነው የሚመስለው። ኢትዮጵያ ባህር በር ሳይኖራት የባህር ኃይል አቋቁሟል። ኢትዮጵያ ኒውክሌር ሳይኖራት የኒውክሌር ኮሚሽንም አቋቁሟል። ህዝቡ ግን ኑሮ ኒውክሌር ሆኖበታል። ወጡ ሳይወጠወጥ ወስከምቢያው ቁጥጥ ይላሉ ኢትዮጵያውያን አበው። ወይንም ደግሞ ሱሪውን ሳያጥፍ ያባብላል ይላሉ። የኢትዮጵያ መንግስት እንደዚያ ነው ሆነው አንዱን ሳይጨርስ በላዩ ላይ ሌላ አጀንዳ ሲፈበርክ ይውላል። የኒውክሌር ኮሚሽን ሆነው የተሾሙት ሰው በምግብ ዙሪያ ነው የተመረቁት። ብዙዎች በማህበራዊ ሚዲያ እንጀራ ሊያበላን ነው ወይ እያሉም ተሳልቀዋል። አሁንም በአማራ ክልል ጦርነቱ ተባብሶ ቀጥሏል። ሰሞኑን በወሎ ቀጠና 12ኛና 69ኛ ክፍለ ጦሮች ከጥቅም ውጭ ያደረጉት የፋኖ ኃይሎች ዘመቻችንን ጨርሰናል ብለዋል። የመከላከያ የክብር አባላት በበኩላቸው ጀግናው መከላከያችን ሲደቁሳቸው ዘመቻው ተጠናቀቃሉ ሲሉም እየተሰሙ ነው። እነዚህ የመከላከያ የክብር አባላት መከላከያ በወሎም ውርደት ሲያስተናግድ ፋኖ አይደለም የመታን ሻቢያና ወያኔ ናቸው ብለውም ነበር። አሁን ደግሞ ፋኖን ደመሰስ ነው እያሉን ነው። የሚገርመው የብልጽግና ሚዲያዎች ፕሮፓጋንዳ እንዴት መስራት እንዳለባቸው እንኳን ጠንቅቀው ያውቁም። መከላከያ በአማራ ክልል ውርደትን እያስተናገደም ይገኛል። የኢትዮጵያ መንግስት ባለስልጣናት እና የመከላከያ ክብር አባላት ብስጭታቸውንም መቆጣጠር አቅቷቸዋል። በተለይ የኦህዴድ ባለስልጣናት እርር ትክክንን ያሉት ለ33ኛ ጊዜ ያስመረቁት የኦሮሚያ ልዩ ኃይልን ወደ አማራ ክልል እያስገቡት ነው። አቶ ሽመልስ አብዲሳ የመከላከያ መሸነፍ ከተመለከቱ በኋላ ጥሬ ስጋ እያበላን ያስቀመጥነው ኃይል አለን፣ አማራን እርስ በራሱ እንዲጨፋጨፍ እያደረግነው ነው ሲሉም ተናግረው ነበር። ሽመልስ አብዲሳ አመላቸው በጓዳ የተወራውን ማይክ ሲይዙ አውጥተው
አምጥተው ይዘረግፉታል። ሽመልስ አብዲሳ ሆደ ቡቡ ናቸው፣ ሚስጥር መጠበቅ አይችሉም። ባለፈው አዲስ አበባ ላይ ኮሪደር የምንሰራው የኦሮሞ ህዝብ ነው ማለታቸውም ይታወሳል። ቤት የምናፈርሰው የተፈናቀሉ የኦሮሞ ጎሳዎችን መልሰን ለማስፈር ነው ማለታቸውም አይዘነጋም። ከዚህ በፊት መስቀል አደባባይ ቆመው ነፍጠኛን በሰበረን ቦታ ሰብረነዋል ማለታቸውም አይዘነጋም። እንዲሁም አባይ ማዶ ተሻግረን አደናገርናቸው ሲሉም እናሳምነው ጽጌን እንደገደሏቸው በገደምዳሜም መናገራቸውም አንረሳውም። አቶ ሽመልስ መከላከያ መሸነፉን ማመን አቅቷቸዋል። ጥሬ ስጋ እያበላን ያስቀመጥነው ኃይል አለንም ብለዋል። ጥሬ ስጋ ከመቼ ወዲህ ነው የወታደር ምግብ የሆነው? ጥሬ ስጋ አይደለም ለወታደር፣ ወታደር ላልሆነ ግለሰብ በጣም ጎጂ እንደሆነ ሳይንስ ይናገራል። ሽመልስ ንግግራቸው እንደሚያሳየው በጣም እየተበሳጩና እየተናደዱ ነው። ጥሬ ስጋ ሲበላ ከረመ የተባለው የኦሮሚያ ልዩ ኃይል አማራ ክልል ምን እንደሚገጥመው የምናየው ይሆናል። ወደ አማራ ክልል እየተመመ ያለው የኦሮሚያ ልዩ ኃይል ብቻም አይደለም። ወሎ ላይ መከላከያን ለውርደት ሲዳርግ የነሽመልስ ዋግነር ኦነግ ሸኔ ከወለጋ ጫካ ጸጉሩን እንደተሰራ መውጣቱም አይዘነጋም። የመንግስት ሚዲያዎች የኦነግ ሸኔ አባላት ጦርነት በቃኝ ብለው በሰላማዊ መንገድ ለመታገል እጃቸውን ለመከላከያ ሰራዊት ሰጡ በማለት ዘግበውም ነበር። በወቅቱም ሚዲያችን እጅ ሰጥ የተባለው ኦነግ ሸኔ ጸጉሩን ተላጭቶ የመከላከያ ዩኒፎርም ለብሶ ወደ አማራ ክልል ፋኖን ለመዋጋት ይሄዳል ብለን መዘገባችንም አይዘነጋም። ሽመልስ አብዲሳ ጥሬ ስጋ እያበላን ያስቀመጥነው ኃይል አለ ሲሉ ኦነግ ሸኔን ጨምረው ነው። የኦሮሚያ ልዩ ኃይልና ኦነግ ሸኔ ወደ አማራ ክልል መግባታቸው ለፋኖ ኃይሎች ጥሩ አጋጣሚ ይፈጥርላቸዋል የሚሉም አሉ። የሚያስገርመው ነገር ደግሞ የጀነራል አሳምነው ጽጌ ትንቢት እውን መሆኑ ነው። ጀነራል አሳምነው ከመገደላቸው በፊት አማራ ከ16ኛው ክፍለ ዘመን ወዲህ አደጋ ተጋርጦበታል፣ አማራ ካልተደራጀም በኦሮሞ ኃይሎች ሊጠፋ ይችላል በማለት ነበር የተናገሩ። በነገራችን ላይ አሳምነው ጽጌ የተገደሉት የአብይ አህመድን አካሄድ ቀድመው ስላወቁ ነው። ሽመልስ አብዲሳ አባይ ማዶ ተሻግረን አደናገርናቸው ማለታቸው ይታወሳል። የኦሮሚያ ልዩ ኃይልና ኦነግ ሸኔ ወደ አማራ ክልል ዘመተ ሲባል በጎንደር እርስ በራሱ ሲዋጉ የነበሩ የፋኖ ኃይሎች ታርቀው አንድነት ፈጥረዋል። የኦሮሚያ ልዩ ኃይል ወደ አማራ ክልል መግባቱ አንዱ ትሩፋቱም ይሄ ነው። የፋኖ ኃይሎች አንድ ሆነዋል። ይሄም ለፋኖ ኃይሎች ትልቅ አጋጣሚ ነው። የኦሮሚያ ልዩ ኃይልና ኦነግ ሸኔ ወደ አማራ ክልል ገባ ሲባል የአማራ ህዝብ እንደሚቋምጥ ግልጽ ነው። የአማራ አድማ ብተና ሚሊሻው በክልሉ ባለስልጣናት ትርምስ እንዲፈጠር ያደርጋል። ሽመልስ እርስ በርሱ እንዲጨፋጨፍ እያደረግን ነው ሲሉ ሚሊሻውን ከፋኖ ጋር፣ አድማ ብተናውን ከፋኖ ጋር እንዲዋጉ እያደረግናቸው ነው ማለታቸው ነው። አሁን ደግሞ ለቅማንት እንታገላለን የሚሉም ከዚህም ከዛም ብቅ ብቅ እያሉ ነው። የቅማንት ኮሚቴ ቢሮ አዳማ ከተማ እንደሆነ ይታወቃል። በነሽመልስ አብዲሳ በትጥቅ በስንቅ ይደገፋል። የቅማንት ታጣቂዎች በእገታና በዝርፊያ ተጠምደው ነው የከረሙት። ክልሉ እረፍት እንዳያገኝ በነሽመልስ አብዲሳ ትዕዛዝ ሰጪነት በጎንደር ብዙ ውድመትን አድርሰዋል። የቅማንት ኮሚቴ ለሚመጣው ሁሉ ልክ እንደ ብአዴን አጎብዳጅ ነው። የቅማንት ኮሚቴን ያዋቀረው ህወሓት ነው። ቢሮም በመቀሌ ነበር። ህወሓት በህዝባዊ ትግል ሲወገድ የቅማንት ኮሚቴ ሜዳ ላይ ነበር የቀረው። ኦህዴድ 4 ኪሎ ሲገባ ኦህዴድ አማራ ክልልን ማተራመስ ሲፈልግ የቅማንት ኮሚቴ ከሜዳ ላይ አንስቶም ተጠቅሞበታል። ቢሮንም ከመቀሌ ወደ አዳማም አዙሮታል። ኦህዴድ ያስታጠቀውና ስንቅ የሰፈረለት የቅማንት ታጣቂም ባለፈው ጭልጋ ላይ መከላከያ ሰራዊቱ ላይ ከባድ ኪሳራ ማድረሳቸውም አይዘነጋም። የቅማንት ህዝብ ከአማራ ህዝብ ጋር አታጋጩን ብሎ በታጣቂዎቹ ላይ እርምጃ እስከመውሰድም ደርሶ ነበር። ታጣቂው በጭልጋ በርካታ እገታዎችና ግድያዎችን ፈጽሟል። በዚህም የቅማንት ህዝብ ታጣቂዎቹ ላይ እርምጃ እንዲወስድ ተገዶም ነበር። ኦህዴድ ለታጣቂዎች ድጋፍም አቁሟል። ኦህዴድ ድጋፍ የሚያደርግላቸው በመከላከያ ሰራዊቱም አማካኝነት ነበር። ታጣቂዎቹ በህዝቡ በተገለሉ ማግስት ግን ኦህዴድ ድጋፉን አቆመም። የዚህኔ የቅማንት ታጣቂዎች አድብተው መከላከያንም ጨፍጭፈውታል። የቅማንት ታጣቂዎችና ኦህዴድ እነ ሽመልስ አብዲሳ አሁን ላይ ተቃርነው ነው የሚገኙት። ሽመልስ አብዲሳ እርስ በራስ እናጨፋጭፈዋለን ማለታቸው ይህንንም የሚጨምር ይሆናል። በቀጥታ ወደ ጦር ግንባር መረጃዎች ከማለፌ በፊት አንድ አገዛዙ እየፈጸመ ያለውን ወንጀል እናጋልጥ። በአገዛዙ ፓርቲ ትዕዛዝ ያለ ፍቃድ ደሞዝ መቁረጥ አሳሳቢ ደረጃ ላይ ደርሷል ሲል እንባ ጠባቂ ተቋም ገለጸ።
የመንግስት ሰራተኞች ከፈቃዳቸው ውጪ ከደሞዛቸው ገንዘብ እየተቆረጠባቸው ነው ተባለ። ይህም ህገወጥና አሳሳቢም ነው ተብሏል። ይህንን ያለው የህዝብ እንባ ጠባቂ ተቋም ነው። ተቋሙ ከህግ ውጪ የመንግስት ሰራተኞች ከደሞዛቸው የሚቆረጥባቸው ገንዘብ አሳሳቢ ደረጃ ላይ ደርሷል ብለዋል። የህዝብ እንባ ጠባቂ ተቋም በዚህ ጉዳይ ዙሪያ ተደጋጋሚ ቅሬታ እየቀረበልኝ ነው ብለዋል። ከቅርብ ጊዜ ወዲህ በሲዳማ ክልል በተለያዩ ወረዳዎች ያሉ መምህራን፣ የጤና ባለሙያዎች፣ ሌሎች ሰራተኞች ፈቃዳቸው ሳይጠየቅ በብልጽግና ትዕዛዝ ከደሞዛቸው ላይ ገንዘብ እየተቆረጠባቸው መሆኑን ተናግረዋል። በተመሳሳይ በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞንም በተለያዩ ወረዳዎች የሚሰሩ መምህራን ተመሳሳይ ጥያቄ ማቅረባቸውም ተነግሯል። ይህም የችግሩ አሳሳቢ ደረጃ ላይ መድረሱን ያሳያል ብሏል የህዝብ እንባ ጠባቂ ተቋም መግለጫ። ማንኛውም የመንግስት ሰራተኛ ስምምነቱን በጽሁፍ ሲገልጽ በፍርድ ቤት ትዕዛዝ ወይንም በህግ በተደነገገው መሰረት ካልሆነ በፓርቲ ውሳኔ ደሞዙን መቅረጥም ሆነ መያዝ እንደማይቻል ሊታወቅ ይገባል ሲልም የህዝብ እንባ ጠባቂ ተቋሙ ገልጿል። አሁን በቀጥታ ከአማራ ክልል ወደ ያገኟቸው የጦር ግንባር መረጃዎች አልፋለሁ። ገነቴ ከተማ በፋኖ ቁጥጥር ስር ገባች። አፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ የንጉስ ሚካኤል አሊኮር አሃዶች በጋራ በመሆን ገነቴ ከተማን ተቆጣጠሩ። ንጉስ ሚካኤል ኮር የዘመቻ ባናደው የተሳኩ ድሎች በማስቀጠል ታላቅ ተጋድሎም እያደረገ ሲሆን በዛሬው ዕለት ጥቅምት 5 2018 ዓ.ም የኮር አሃዶች ታላቅ ተጋድሎ በማድረግ ገነቴ ከተማን ተቆጣጥረዋል። በውጊያው በርካታ ያገዛዙ ወታደሮች ሲደመሰሱ አንድ የብልጽግና ኦራልም ተቃጥሏል። ይህ በእንዲህ እንዳለ ወደ ሸዋ ስናልፍ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠናም አሳምነው እዝ አጼ ዘርዓ ያዕቆብ ኮር ድልን ተቀዳጀ። የአፋባሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ ኮር በጃማ ቻይና ካምፕ መሽጎ በነበረው የአብይ አህመድ ኃይል ላይ በዛሬው ዕለት ብልጽግና ኃይል ወዳለበት ሌሊቱን ዘልቆ በመግባት ከኮሩ በተወጣጡ ሻለቃዎች የኮሩ አናብስቶች የብልጽግናን ኃይል ከጥቅም ውጪ ማድረጋቸው ተረጋግጧል። በሌላ በኩል የጀማው ኃይል ላይ ጥቃት ሲከፈት ነፍሱን ለማትረፍ የሞከረው የአብይ አህመድ ኃይልን ከሶስት አቅጣጫ ማለትም ከለሚ ተነስቶ ወደ ጀማ፣ ከመራሃቢቴ ተነስቶ ወደ ጀማ፣ ከመራሃቢቴ ዓለም ከተማ ተነስቶ በገረን ወደ ጀማ አቅጣጫ የተለያዩ ዙ 23 እና ሞርተር ድሽቃም እያክተለተለ ቢመጣም በሶስት አቅጣጫ የመጣውን የብልጽግናን ኃይል በክንደ ነበልባሎቹ አጼ ዘርዓ ያዕቆብ አንደኛ ኮር አይቀጡ ቅጣት እየተቀጣም ይገኛል። ይህ በእንዲህ እንዳለ አብይ አህመድና ሽመልስ አብዲሳ ሰሞኑን በማህበራዊ ሚዲያ ስጋ ያበላን ያስቀመጥነው 100,000 የገዳ ኮማንዶ ኃይል አለን በማለት ሲያሶሩ እንደነበር የሚታወቅ ነው። ይህ ሰራዊት በተለያዩ የአማራ ክፍሎች ኃይሉን ያስገባ ቢሆንም ዛሬም በአሳምነው አናብስቶች ከለሚ ተነስቶ ወደ ጀማ፣ ከመራሃቢቴ ተነስቶ ወደ ጀማ፣ ከመራሃቢቴ ዓለም ከተማ ወደ ገረን እንዲሁም ጀማ አቅጣጫ በሶስት አቅጣጫ የገባው የብልጽግና ሰራዊት ጠዋት በጀመረው ውጊያ እስካሁን ሰዓት ድረስ በክንደ ብርቱ የአሳምነው እዝ አይቀጡ ቅጣት እየተቀጣም ይገኛል። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ ቦታ ለማስፋት የተንቀሳቀሰው የአብይ አህመድ ሰራዊት ተመቶ ተመልሷል። በአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ ቦታ ለማስፋት ኳና ካምፓቸው ተነስቶ ወደ ደም ድንጋይ ቀበሌ የተንቀሳቀሰውን የአብይን ሰራዊት በሶስት አቅጣጫ በመምታት በመጣበት እግሮ መተው መልሰውታል። ቦታ ለማስፋት የሄደው አውዳሚው የአብይ አህመድ ሰራዊት እየተባረረ ባለበት ወቅት በዜንጋሳ አቅጣጫ እስከ ሃይስኩል ያለውን ኃይል እያራራጠ ወደ ካምፑ መሰብሰብ የተቻለ ሲሆን ለማገዝ ከአዲት ተወርውሮ ወደ ገረገራ አቅጣጫ የመጣውን ደግሞ ጎርጅባር ከተባለ ቦታ ላይ በደፈጣ አይቀጡ ቅጣት ቀጥተው የፋኖ ኃይሎች ወደ መጣበት መመለስ ችለዋል። በዚህም 8 የመከላከያ ሰራዊት አባላት ወዲያው ሲሞቱ 5ቱ ከባድና ቀላል ቁስለኛ መሆናቸውንም አረጋግጠናል። በሌላ ዜና ከዚህ የዛሬ ደፈጣ ውጊያ በኋላ በየለቱ የፋኖ ሰርጎ ገብና የደፈጣ እንዲሁም የመደበኛ ውጊያ ያስመረራቸው 7 ትጥቅ ያላቸው ከነጥቃቸው የሌላቸው ደግሞ የጓዳቸውን ቀምተው በመያዝና በጀሊያቸው ወደ ፋኖ በመምጣት በሰላም ተቀላቅለው ህይወታቸው ማትረፋቸው ነው የተነገረው። የምትመለከቷቸው ማለት ነው። በመጨረሻም የጎንደርን አንድነት ተከትሎ ከፋኖ ኪሩቤል ጋር የተደረገውን ቆይታ ክፍል 2 አድምጠን እንመለስ። የሰራዊት አዛዦች፣ የሻለቃ መሪዎች፣ የክፍለ ጦር መሪዎች፣ የብርጌድ መሪዎች መልእክት ይልኩልን ነበር። አሁን ምትለውን ይነግሩን ነበር። ተባብረው አንድ ማያደርጉን ከሆነ እነሱ ስልጣን ይልቀቁ እንጂ እኛ እርስ በርስ ምንዋጋው ነገር የለም የሚል አፍ አውጥተው ልከውልናል። ለኛ ፕሮግራምም ሰርተናል። ተባብራችሁ አንድ አድርጉ
ወይም ደግሞ ስልጣን ልቀቁ ብለን አሁን አንተን ያናገርኩ ፖስተሩን ያሳየው ነው የሁሉንም መሪዎች ፎቶ እንደዚህ አድርገን ተባብራችሁ አንድ ድርጅት ፍጠሩ ወይም ስልጣን ልቀቁ በሚል አውጥተን ነበር ይሄን ያወጣነው ከፍተኛ ክፍለ ጦር አመራሮች በፍጹም በኔ ክፍለ ጦር ስር ያለውን አዝዤ ሂድና ያኛውን ክፍለ ጦር ምታ አልልም ሲፈልጉ አንዲውን አለዛ አመራሮች ልቀቁ እንጂ ካሁን በኋላ የሰራዊቱ ጥያቄ ነው የሚሆነው ሚል ደጋግመው ነግረውን እኛ በአዲስ ድምጽ ደጋግመን ፕሮግራም ሰርተናልና ያሉትን አድርገዋል ግን ትልቅነቱን እናውራውን እኔ በእውነት ነው ማለት አሁን እኮ ያደረጋችሁት ነገር የእርስ በርስ የሁለቱ የጎንደር ፋኖች ርቅ ብቻ እንዳይመስላችሁ ሲጀመር የጎንደርን መከራ ያሳጠራችሁት ነው መጀመሪያ ተወልዳችሁ ያደጋችሁበት ለሰው ለራስ ያልሆነ ለሰው አይሆንም መከራውን ያያያለ ጎንደር መከራውን ያሳጠራችሁለት ነው ሁለተኛ በጎንደር ምክንያት ችግር እየገባ ያለውን አማራ በጎንደር ምክንያት እንዳይቸገር ያረጋችሁት ነው ሶስተኛ የጎንደርን ጥንካሬ ተጠቅሞ አማራ ራሱ ጠንክሮ ለኢትዮጵያ ተስፋ እንዲሆን እየሰራችሁ ነውና ክሩቤል ያጋነንኩት እንዳይመስልህ በአሁኑ ሰዓት በኢትዮጵያ ፖለቲካ ቁልፍ ነገር ቢኖር የናንተ የሁለት የጎንደር ፋኖ አመራሮች አንድ ሆነ ጎንደር ላይ አንድነት መፍጠር ጠቅላላ የኢትዮጵያን ጉዳይ ሊቀይር የሚችል ታላቅ ነገር ነው በዚህ ድረስ ተረድታችሁታል ምንም ጥያቄ የለውም የለየን አማራ ስለሆነ ሳይሆን ካለን ጂኦግራፊ ካላከማመት እንደምታውቀው ያው ከሁለት ሀገራት ጋር በቀጥታ የሚዋሰን ቀጠና ነው በዛ ላይ በትግሉ መነሻ ወሳኝ የሆኑ የሚባሉ በተለይ ከማንነት ጋር ተያይዞ አሁን ያለው የብልጽግና ስርዓት ወደ የህዋትን ስርዓት አስወግዶ አሁን ያለው የብልጽግና ስርዓት ወደ ቤተ መንግስት ያስገባ ከፍተኛ የትግል መነሻ የሆነ የማንነት ጉዳይ የሚነሳበት አካባቢ ነው ከታሪካዊ አመጣጥ አንፃር ስናይ በብዙ አመት የሀገሪቱ ዋና ከተማ ሆና የቆየች ከተማም ከመሆኗ አንፃር ጎንደር ማለት ነው የፖለቲካ አስተሳሰብም ባለፈው ከሚባሉ ቦታዎች ተጠቃሽ የሆነ ቀጠና ነውና ከዚህ አንፃር ሌሎችን መጥቀስ መዘርዘር ይቻላል የጎንደር ፖለቲካ ምን ያህል የኢትዮጵያንም የአማራን ፖለቲካ ቅርጽ በመቀየር በማስተካከል በኩል የሚፈይደው ፋይዳ ከፍተኛ እንደሆነ እንረዳለን ለዛም ነው ለምናገር አንድነት ለማለት ብዙ ስንለፋ ስንደክም የነበረ ከየትኛውም አካባቢ በተለይ ሁኔታ ማለት ነው የሚኖረው ትርጉም ከፍ ያለ ነው ብለን ስለምናምነውና እንረዳዋለን እንደቀላል አናየውም እንረዳዋለን በእርግጥ አንድነቱ በዚህ ልክ ፈታኝ ያደረገውም እኛ ብቻ ሳንሆን ተላድም ስለሚረዳ ነው የጠቀመው መሳኝነት የዚህ ጠቀማ ፖለቲካ መስተካከል ለሰዓት ምን ያደርጋ ላይ እንደሚችልና ለትግሉ ደግሞ ምን ያህል ሊያስፈነጥቅ እንደሚችል ስርዓቱም ያው በደንብ ስለሚያውቀው በከፍተኛ ሁኔታ ስለሚሰራበት ነው ይሄ አዲሱ ስርዓት ብቻ ሳይሆን ከዚህ በፊት የነበሩ የአማራ ታሪካዊ ጠላቶችን ጭምር እንደህወሓትና ሌሎች መሰል ድርጅቶችን በከፍተኛ ሁኔታ እጃቸውን ሰደው ቀጠናው አንድ እንዳይሆን የሚሰሩበት የቀጠናው የፖለቲካል ተቆጣጣሪነት ምን ያህል ከፍተኛ እንደሆነ በደንብ ስለሚረዱት ነውና ይሄን ሁሉ ችግር የተሸከመና ቅድም እንደዘረዘርናቸው ችግሮች መፍትሄ ሊሆን የሚችል መፍትሄ ነው የሰራነውና ለረዳውለን እንደቀለ አየነው ብዙ ከፍተኛ አመራሮችን ማጣትን ጨምሮ በጣም ብዙ ዋጋ የከፈልንበትን ለዛ ነውና እንደቀላል ነው ማቢ ትልቅ ነገር ነው ያው መቼም በተሳካልን ቁጥር ጠላት የተለየ ስትራቴጂ ይዞ መጥቶ እንደገና እንደሚሞክር ምንም ጥርጥር የለውም ከነዚህ ውስጥ አንዱ ምናልባት አሁን የነገርከኝ ቁልፍ ነገር ያለ ሶስተኛ ወገን በራሳችሁ አነሳሽነት ያደረጋችሁት ነገር ሩቅ ነው የሚሄደው በጣም ሩቅ ይሄዳል ምክንያቱም አንዳንዴ በሶስተኛ ወገን ጥቅም ይመጣል በሶስተኛ ወገን ጉዳትም ይመጣል ስለዚህ ሶስተኛ ወገንን ማስቀረት ማለት በእውነት በራስ መተማመን ማለት ነውና ይሄ ነገር ጠቅላላ ጎንደር ላይ ያላችሁትን ሁሉንም ፋኖች ሊያስደስት የሚገባ ነው አንደኛ ሁለተኛ በፍጹም ልዘነጉት ማይገባ ነገር
የሚገባ መስዋዕትነት ቢሆንም የተሻለ ለማግኘት አማራን ከሞቱ ለማዳን ኢትዮጵያን ከመበተን ለማዳን ትልቅ ነገር ለመስራት ጎንደር ያላትን ብትሰጥ ምን ጊዜም ስትሰጥ የኖረች ነች ራሷ አጥታ ለሰው ስትኖር የኖረች ነች ተወስዶባት ለሌሎች ብዙ ነገር ያደረገች ብዙ መዘርዘር ይችላልውና ያ ሁሉ የተከፈለበት ነገር መና እንዳይቀር ይሄ ነገር በጣም ቁልፍ ነው ለጎንደር በጣም ትልቅ ዋጋ አለው ለምን ካጡ በላይ ዋጋ ከፍሏል ጎንደር የበለጠ ሌላ የተሻለ ነገር ነው የሚገባው እንጂ የከፈለበትን ዋጋ የሚያሳጣ ነገር መሆን የለበትምና ለጎንደር ህዝብ ትልቅ ነገር ነው ብዬ ነው ማምነው ሙሉ አቅሙን ለትግሉ የሰጠ ስለሆነ ለዘመናት ከ66 አብዮት ጀምሮ ማት ማለት ይችላል በድፍረት ህዝቡም ስለሚያውቀው ነው የምናገረው እንጂ አንተ እንዳልከው እኛ የተለየ አማራ ሆነን አይደለም እኛ የተለየ ጠንካራ ሆነን የተለየ ጀግና ሆነን የተለየ ነው አይደለም ያለንበት ቦታ ስትራቴጂካሊ ስለሆነ ማንኛውም ፖለቲካ ከያፓ ከደርግ ከኢዲዩ ዩኒየንት ወያኔ ሻሪያ ኦል ዲስ ቤዛቸውን አድርገው ስንት ነገር ያደረጉበት ወጣት እንደቅጠል ለ50 ዓመት የረገፈበት ከተማ ነው ስትራቴጂካዊ ቦታ ስለሆነ ነው ሌላ ነገር አይደለምና እንጂ ከሌሎች በልጠን የተለየ ዲኤንኤ ኖረን አይደለምና ይሄ ሁሉ ዋጋ ተከፍሎ ትልቅ ነገር ነው ያደረጋችሁት ያላችሁት ብዙ ላደክመህ አልፈልግም በቀጣይ ሁሉ ነገር ጨርሳችሁ እንደምታሳውቁን ተስፋ አደርጋለሁ ምን ይመስላል አሪያነቱ ይሄ ለሸዋ ለወሎ ለጎጃም ዛሬ ትልቅ የምስራች እንዳቀረባችሁ ይሰማል ወንድሞቻችን በእውነት ከናንተ መልካሙን ነገር መስማታቸው የበለጠ እንዲጠነክሩም ያደርግ ነውና ለሌሎች ፋኖች ምን ይሰጣል ትላለህ ይሄ የሚገርምህ ከሌሎቹ ጋር ስናወራ ብዙ ጊዜ ስለ አንድነት አንስተን ስንወያይ ስናወራ የጎንደር አንድነት ቀድሞ መምጣት እንዳለበት ልክ አንተና እኔ አሁን እያወራን እንዳለው ምናልባትም ከዚህ በላይ ማለት ነው ትንተና በመስጠት የጎንደር አንድ መሆን ምን ያህል ጠቀሜታ እንዳለው እና የአማራን አንድነት እንዴት ሊያፈጥነው ሊያመጣው እንደሚችል በዝርዝር ነው የምንወያየው የሚያምኑበት እነሱም የሚያወሩትና ከዛንዳር እነሱ አሁን ደስታቸውን እየገለጹ ያሉት ይሄው በየቀጠናው ከዚህ በኋላ በየቀጠናው በእኛም በኩል ያለው ልዩነት እንደ ልዩነት አናነሳው ነው የሚስቀርባል ማለት ምክንያቱም የሚያስገኘውን የፖለቲካ ጥቅም ቅድም አንተናኔ እንዳብራራ ነው ስለሚያውቁ ስለሚረዱ እሱን ነው የመለሳችሁልን እና እንደውም የአማራ አንድነት ከግማሽ በላይ ያርቋል ብለን መናገር እንችላለን በድፍረት የሚል ከፍተኛ የሆነ የደስታ መልዕክት ነው እየላኩልን ያሉት በእርግጠኝነት ነው መናገር የሚቻለው ነገ ከነገ በኋላ በየቀጠናው ያሉ የፋኖ አደረጃጀቶች ወንድ ያልመጡ ካሉ እነሱ መጥተው የአማራን አንድ ተቋም ምን መሰረትበት አንድ ወጥ የሆነ ተቋም ግንብተን የምንሄድበት ቀን ሩቅ አይሆንም ይሄን ማስተዋል ትልቅ ነገር ነው ክሩቤል በጣም ማመሰግነው ከብዙ ድካም በኋላ ነው በሌሊት ያናገርከኝ ያለውት ነገ ወዲያ በዝርዝር ይዘህልን እንደምትመጣ ተስፋ አድርገን ነው የምንጠብቅ ቪዲዮዎች እንደምትልኩልን ተስፋ አድርጌ እጠብቃለሁ ነገሮች በጣም ደስ የሚሉ ናቸው በእውነት ነው ምልህ እኔ ወደ ኢሞሽናል ነው የሆንኩት አንተና እኔ ካወራን በኋላ ክሩቤል ብዙ ስልክ ደውያለሁ ብዙ ሰው ባካችሁ ድረሱ ብያለሁ በፍጹም ይሄ ነገር መደገም የለበትም በሚል ያ ባለፈው የተፈጠረውን ነገር ለማስቆም ያላወራሁት ድርጅት ግለሰብ ታዋቂ የሚባል የለምና ዛሬ ያን ሁሉ ባወራሁበት እናንተው ተመለሳችሁ በግራችሁ ሳምንት ተጉዛችሁ አንድ ላይ ቁጭ ብላችሁ ራት እየበላችሁ እየተነጋገራችሁ ነው መባልን መስማት እስቲ ሁለት ልጆቿ እየተጋደሉባት ያለች እናት ምን እንደሚሰማት ትናገር እስቲ ሁለት ልጆቹ እየተጋደሉበት ያለ አባት ምን እንደሚሰማው ይናገርና እንደዛ አይነት ስሜት ነው እየተሰማኝ ያለው ብታምንም ባታምንም በጣም ነው ደስ ያለኝ ወንድም አለም ብዙ ደክማቸዋል ስፔሻሊ አንተ በጣም ማከብር ወንድም ነህ በጣም አንደበተ ርቱዕ ነህ ተስፋችን ነገሩን በልክ ታስረዳናለህ ከፍ ያለ ነገርም ሲመጣ ቶሎ አስቆሙት ይሄ ልክ አይደለም ይያልክ ጥሩ ነገርም ሲመጣ ይሄ መልካም ነገር ነው ጨምሩበት ይያልክ የተሰጠ ቦታ ላይ የሚገባ ኃላፊነት ነው የተጫወትክ ያለው ክሩቤል በጣም ነው ማመሰግነህ መልካሙን ያሰማን እንደገና ወንድም አለም አሜን